ልጁ ባንክ አካውንት አስገብቷል ወይ? መጀመሪያው ጥያቄ። አዎ በዚህ አጋጣሚ አንድም እርዳታ በራሳችን አካውንት ሰብስበን አናቅም። ይሄ ነገር የተፈጠረው ለምንድን ነው? ሚኪ ዱባይ በፔፓል ብቻ ነው መርዳት የምፈልገው ሲል ውጭ ያለን ሰዎች በዜል እንደምንቀበለውና እንደምናደርሰው እቺ ልጅ ችግር ላይ እንዳትወድቅ ስለፈለግን በወቅቱ በጣም አሳዛኝ ታሪክ ነው የተነገረን። 3 ልጆች ነበራት። 2 ልጆች ተሰረቁባት። አንዱን ልጅ ይዛ ጎዳና እያስቸገሯት ነው። ወንዶችም ድጋሚ ደፍሯት ሌላ ነገር ውስጥ እንዳትገባ በሚል ነገር ውስጥ ነበር የማዳን ስራ የሰራ ነው። ተረባርበንም የሚገርም ነገር ነው የተደረገው። ባልንም ያለውንም ነገር በነገራችን ላይ እነኚህ ምጣድ ምናምን የሚባሉት በሰዎች ትብብር አንዱ ፍራሽ አንዱ ምጣድ እየገዛ ያስገባበትን ሲስተም ቃል የገቡትን ነገር ነው አሁን እንደ ትልቅ አጀንዳ የሆነው። ሶ በወቅቱ ያንን ብር ሲያስገባ ኦልሬዲ በእኔ ፔፓል ተጠቀምን ማለት ነው። ያንን ፔፓል አካውንቴ ላይ ብሩ ሲገባ ቀጥታ ምንድነው ማድረግ ያለብኝ? እዛ እሷ መስማትና መናገር አትችልም። ሃንድል የሚያደርግ ሰው ያስፈልግ ነበር። ይህንን ጉዳይ ደግሞ እያስተባበሩ ያሉት እነ ዘቢባ ነበሩ። ሶ በ2 ሰው አካውንት ይከፈት ተብሎ ነው። እንዳውም ኦልሬዲ ከማንም በላይ የምንተማመንበት ይህንን ጉዳዩን ይዘው የመጡት እነ ዘቢባ ስለነበሩ ያንን ብር ትራንስፈር ለዘቢባ ተደረገ። እያንዳንዱን ክትትል ደግሞ ስናደርግ ነበር። እውነት ለመናገር ሶ የተላከው በምን አይነት መልኩ ነው? ትንሽ ብሩ እንዲጨምርላት ተብሎ በምንልክበት መንገድ ብቻ ላክን። መማርን እኔ ነኝ ተባበሪኝ እባክሽ ብዬ የላኩላት። እሷ ምንም እዚህ ጉዳይ ውስጥ የገባችበትም የምታቆም ነገር የለም። እባክሽ ተባበሪኝ አድርሽልኝ ብዬ ግማሹን በሷ ግማሹን ደግሞ በእኔ ላኩኝ ማለት ነው። ዞሮ ዞሮ 400 ምናምን ሺህ ብር ነው ከ500 ሺህ ብሩ እንትና ጋር ይደረሰው ፈዲባ ጋር ይደረሰው። አይ ቲንክ ሪሲቶቹ አሉ ኦልሬዲ 450 ምናምን ሺህ ነው። ምክንያቱም ኤኒዌይ ሪሲቶቹ አሉ ስንልከውና የድምር ውጤት ችግር የለውም። ምንድነው ያ ነገር ሲላክ ሲስተም ላይ የሚቆረጥ ነገር አለ። ኦልሬዲ ስንልክ ከዚህ ወደ ሀገር ቤት ስንልክ የሚቆረጥ ብር አለ። አሁን እነዚህ የተቆረጡት ብሮች ይሄ 30 ሺህ 40 ሺህ ኦር 50 ሺህ ትልቅ ቢግ ዲል ሆኖ አይደለም። ትልቁ ብር ተሰብስቦላት ቀጥታ ስራ እንድትገባ የሚያስፈልገው የሼር ሆልደር ብር ወሳኝ ስለነበረ ነው ያንን የላክ ነው 400 ምናምንም የተላከው ማለት ነው። ሶ ምናልባት 20 ሺህ ብር ኦር ደግሞ 25 ሺህ ብር ዘቢባ ልካልኝ ደረሰኞቹ ስደምራቸው 420 ሺህ ነው የመጡት። ስለዚህ የመላክ የተቆረጠው 80 ሺህ ነው ማለት ነው። ኖ ያን ያህል አይደለም። ያን ያህል ከ580 ሺህ አይቆርጥም። ኤኒዌይ እሱን ሂሳብ መስራት ይቻላል። ልዩነትም ካለ ምንም የተለየ ነገር የለውም፣ ችግር የለውም። ሶ አሁን ምንድነው ያ ብር የተሰበሰበው እንደዛ 500 ሺህ እንዲመጣላት የሚያደረግነው እኛ ነን፣ ከፍ ብሎ እንዲመጣላት እንጂ በወቅቱ የነበረው ምንዛሬ ያልነበረም ከፍ እንዲልላትና ስራ እንድትገባ ስላሰብን ነው ያንን ያደረግንላት። ያንን እኔም ሪሲት ልክልሽና ሂሳቡ ይሰራል። ኦልሬዲ ልዩነት ካለም ዳዝማር የሰው ሀቅ እንትን ሆኖ አይደለም፣ ግን ተቆርጦ ሊቀር የሚችለው 20 ሺህ ብር ኦር ምናምን ነገር ነው። ያም የቀረበት ነገር መጀመሪያ ሼር ሆልደር መግባት ያለባት ብር ይሄን ያህል ብር ያስፈልጋል ሲባል ነው እሱን ለመላክ የተጣደፍ ነው። ከዛም በኋላ እኔ አሳውቃለሁ ከዛን ትልካለህ በሚለው ነው ከዘቢባ ጋርም ሆልድ አድርገን የጠበቅነው። ምክንያቱም ለዚህ የሚያስፈልገው እሷም ሪስክ ላለመውሰድ እኔ ጋር እንዲቀመጥ ፈለገች የተቀረችዋን ብር ዘቢባም፣ እኔም ደግሞ ሶራ ችግር የለም እኔ ደግሞ ያለውን ነገር እልክላችኋለሁ በሚለው ነው እቺ 30 ሺህ ብር ኦር 40 ሺህ ብር ኤኒዌይ ብቻ ሂሳቡ ተደምሮ የቀረውም ካለ ማለት ነው። ምንድነው የተፈጠረው? የዛን ጊዜ ለሼር ሆልደር ብር የሚያስፈልገውን ነገር ነው ቶሎ መላክ የፈለግነው። የኦንሊ ስራ እንድትሰራ የፈለግነው እኛ ትምህርት ልናስገባን ነበር። የሞያ ትምህርት መስማትና መናገር ስለማትችል አክሴፕት አያደርጉንም። በቃ አይቻልም መማር አትችልም ተባለ። ሶ ምንድነው ማድረግ ያለብን? ይህንን ብሩን ካስቀመጥንላት ጎዳና ላይ ነበረች። ብዙ ብሮችን የማጥፋት ጉዳዮች ይመጣሉ። የሰበሰብነው ነገር ሜዳ እንዲቀር አልፈለግንም። ሶ ተመካከርና እንዲህ ብታደርግስ ኦኬ፣ እንዲህ አይነት ልጅ አለች፣ ሼር ሆልደር ትግባ በሞያዋ እዛ የእጅ ስራ ስለሆነ እዛው እያገለገለች ሼሯንም እየተከታተለች ያለውንም እየሰራች ሞያ እያዳበረች የራሷንም ወደፊት ከፍታ ለማድረግ ይሄኛው ቤስት አማራጭ ነው በሚለው ያንን ነገር ተደረገ ማለት ነው። ሶ ያ ነገር ተደርጎ የተወሰነ ጊዜ ስራ እንደጀመረችና ለበዓልም ብዙ ዝግጅት እሷ ቤት አሳልፈናል። የተከራየችበት ቤት እህታችን እንኳን ደስ ያለሽ በሚል ነገር ምናምንና ከዛም በኋላ ያለው ነገር ይሄንን ነው የሚመስለው። ይሄ ተረዳ፣ ታገዘ፣ አለቀ ማለት ነው።
እኔ ያንን ነገር ሉክ አፍተር የማደርገው ስራ እስክትገባ ያለውን ነገር ከማገዝ አንጻር ጠርተውኝ ነው። በነገራችን ላይ እዚህ እርዳታ ውስጥ የገባሁት ማንንም እንደምንተባበረው አግዘን ፔፓሉን ሲመጣ ከሚያመልጣት ብዬ ነው ያንን ያደረግነው። ለብዙ ሰዎች ደግሞ በፔፓል አካውንት የሚገኝ እርዳታ ካለ እስከዛሬም በእኔ ተሰብስቦ የላኩላቸው ሰዎች ብዙ አሉ። አንድም ነገር ኮሜንት ተነስቶ አያውቅም። አሁንም የተለየ ኮሜንት የሚነሳበት ጉዳይ የለም። አሁን ችግሩ እዛ ላይ 3 ዓመት ቆይታ እየሰራች ነበረ ከተባለና እየተከፈላት ከተነበረ የተሰበሰበው ብር ምን ያህል ነው? አሁን ላይ ያለበት ደረጃ ምን ያህል ነው? አሁን ምን እናድርግላት ነው አይደል ታርጌታችን መሆን ያለበት። ሀቡም ይሄንን ጉዳይ ስታመጪው እቺ ልጅ በዚህ ብር ተሰበሰበላት እኔ አይደለም ያመጣሁት፣ እኔ ጋር ሳራ ናት ይዘው የመጣችው። ስታመጪው አትበለኝ አይደል ያመጣሁት። ኖ አይ መልካም ነው። ኖ ይሄ ጉዳይ ሲመጣ ለማለት ነው። ምንም የተለየ ነገር የለውም። እህታችን ሳራን ብታመጣው ለእህታችን ስላሰበች ነው እኮ። እቺ ልጅ በስሟ ተሰብስቧል። የልጅ እናት ነች። የሆነ ነገር የት ደረሰ የሚለው ጥያቄ በማንኛውም ጊዜ 1000 ጊዜ ብንጠየቅ እጃችን ካለበት 1000 ጊዜ መመለስ ግዴታ አለብን። ያ ምንም ዳውት የለውም። ህዝብ ፊት እንትና የወጣ ነው። ኃላፊነትም ተቀብለን የምናደርገው ስንጠየቅ ለመሸሽ ወይ ዞር ለማለት ሳይሆን እያንዳንዱን ነገር ለማስረዳት ግዴታም ስላለብን ነው። ይሄ ከነውርም አይደለም። ሳራም ያደረገችው ጥሩ ነው ልልሽ ነው። አሁን ልጅቷ የተከፈተላት ነገር ምን ደረሰ ለሚለው የፀጉሯ ቤቷ ባለቤት ሂሳቡን ይስሩት። አያዋጣል አያዋጣም፣ ይሄ ያስኬዳል አያስኬድም ደግሞ ወስና ብሬን የሚፈልገው ወይም ቀይን ነው የምካፍለው የምትለውን ከዚህ ነገር ውስጥ ያለው ነገር ልጅቷ አትናገርም። ተስፍሽ አትሊስት ልጅቷ የምትናገር ቢሆን እራሷ የምትፈልገው አልፈልግም ፀጉር ቤቱ ይሸጥና ገንዘቡ ይሰጠኝ ብትል መብቷ ነው አይደል? ህዝቡ ያዋጣው ለሷ ነው። ራሷ እንድትወስን እድሉ እንዳይሰጣት ልጅቷ አትሰማም፣ አትናገርም ነው ችግሩ። ለዛ ግን የሚወስንላት አካል የቤተሰብ አካል ካላት የሚወስንላት አካል ያስፈልጋል እንጂ ልጅቷ አይዱ ነው ሜቢ በጽሁፍ ራሷ ማስረዳት ከቻለች አላውቅም። አይ ቲንክ መጽሐፍም እንትን እንዳልተማረች ነው የምናውቀው። ዞሮ የዛን ጊዜ የምታግዛት ማን እንደነበረች ስሟን አላውቀውም። 3 ዓመት ሆኖ እሱ ታብራት ያለችው አሁን ኪያ አይደለች? ኪያ አይደለችም። ኖ ኪያ አይደለችም። የቬሮኒካ ሆቴል ሰራተኛ የነበረች ቅድስት መቅደስ ቅድም ያወራሁት መቅደስን ታዲያ ወጥቼ ልደውልላት እሷ ራሱ አስገቢያት ከቻልሽ አንዴ ሳራ ሚውት አድርጊ። እሷ ራሱ ማለት ነው እኔ በዚህ ጉዳይ ሰልችቶኛል እሱዬ ከዚህ በኋላ አታስገቡኝ። እያንዳንዱ ነገር እንደውም እሷ ነበረች አብራ ቤቷን የምታሟላላት በርበሬ የምታስፈጭላት። ዛሬ አከራዋ መታ አላየንም ማለች እንጂ ማለት ነው ብፌዋ ሙሉ አስቤዛ ነበር ቤቷ ላይ የሚገባው የነበረው። ስፔሻሊ ደግሞ የገባች ሰሞን ማለት ነው የገባች ጊዜ። ከዛ በኋላ በተረፈ ግን ቤትም ሁሉ እየተከታተለን የምንከፍለው ነገርኩሽ የቀናት ልዩነት ዲሌ ሊኖረው ይችላል እንጂ የቤት ኪራይ ተቋርጦባት ይሄን 3 ዓመት መስክራለች። 3 ዓመት ያንዳንዱ ደረሰኛለኝ እልክልሻለሁኝ። ፀጉር ቤቱም ራሱ መርካቶ ተኪዶ የተገዛ እቃዎች፣ ትራንስፖርቴሽን፣ የቤት ኪራይ፣ የደላላ፣ የማሳደሻ የምን ሳይቀር ኢቭን ቀኑን ሪከርድ አድርጌ የላኩልሽን ቪዲዮ አይተሽዋል አይደለ ሀቡዬ? ቀኑ ሁሉ ምን የፀጉር ቤቱን አዋልቻለሁ። ኢቭን በቀኑ ኖት ያስኩበት ቀን ይዘለ እሱን ሁሉ አንድ ላይ አታች አድርጌ ልኬልሻለሁ። አሁን ከኔ የምትፈልጉት የምትጠይቁኝ ኤኒቲንግ ካለ ለጥያቄያችሁ አለሁኝ። በተረፈ ግን አሁን ተስፋዬ እንዳለው ለዚች ልጅ ምን ይደረግላት የሚለው ነገር ሼር ኦርደር ሆና ነው የገባችው። ስለዚህ ያንን ደግሞ ይሸጥና ድርሻዋ ተከፍሏት ትሂድ የምትሉም ከሆነ አይ ስራው እየተሰራ እየቀጠለ የምትሉ ከሆነ ሀቡ ከዚህ በኋላ እኔ ይሄንን ጉዳይ ላንቺ ለቴስት ቻለሁኝ ማለት ነው። እኔ ከዚህ በኋላ አማውት ምክንያቱም በዚህ ጋር ለሪቨርስ የተሰጠኝ ስም ማጥፋት ወንጀል ስለሆነ እኔ ዘቢባዬ ሀቁን የማውጣት እንጂ እንደዚህ አይነት ነገር ኃላፊነት አልወስድም። ነገ ደግሞ አይ እንደው ነገሩን ነው የምልሽ አንቺ ጋር ስለመጣ። ሌላው ደግሞ 80,000 ምናምን የምትሉት ማለት ነው 443,500 ምናምን ጠቅላላ እኔ አካውንት ውስጥ የገባ ነው። ሌላው ደግሞ የመላኪያ የምናምን ኦልሞስት ወደ 60 ምናምን ሺህ ብር የመላኪያ ምናምን የሚልና አዶኖ ተስፋዬ ጋር 30,000 ይሁን 20,000 የቀረ አለ። እሱ ነው ያለው። ሌላ ተስፋዬ ጋር ገብቶ የቀረ ገንዘብ የለም። ዘቢባ ጋር ገብቶ የቀረ ገንዘብ የለም። እያንዳንዱ ማስረጃ አለኝ። መማረኔ ጋር ያስገባችበት ከተስፋዬ የተቀበልኩት
በጊዜው ምንዛሬ ያስገባሁት ብላ ልኬልሻለሁ ስክሪንሾት ማሪ ላከችልኝ ያለኝ ደረሰኞቹ ስደምረው 420 ሺህ ይመጣው እና ግን 443 ሺህ ልክልሻለሁ የጎደለ ደረሰኝ ካለ አንድ ደረሰኝ አለ ልክልሻለሁ ኦኬ እሱን ስትልኪልኝ ደረሰኝ አለ እሺ ወደ ኋላ ሄጄ ቴሌግራም ላይ ሳይ ያገኘሁት ነው ያ ለፀጉር ቤቱ የወጣው ወጪ ደግሞ 290 ሺህ ነው ኖ አለ እንዳለ ሂሳብ ተሰርቶ እንትልሻለሁ እንደሱ ብቻ አይደለም አለ ረዶ የላከችልኝ አሉ እያንዳንዱን ሂሳብ እኔ አሁን እንደ አዲስ እልክልሻለሁኝ ከዛ በኋላ ማለት ነው እጃችሁ ላይ ይሄ ቀርቷል አምጡ ምትይም ከሆነ እንትላለሁ በተረፈ ግን እኔ 5 ሳንቲም እኔ አካውንት ውስጥ የቀረ ነገር የለም አሁንም ቢሆን ስም ተጠፍቶ 3 አመት ሙሉ አንድ ሰውን አኑሮ አንድ ሰው እንዴት ነው የቀረ አንባል የሚችለው 3 አመት የቤት ክራይ አከራዋ መስክራለች 3 አመት 6500 የቤት ክራይ ሲከፈልላት ኖራለች ሆነ ከሁለት አመት በፊት ጀምሮ ነው 6500 ከዛ በፊት 5000 ነበረ 5000 ነበር ከዛ በኋላ የቤት ክራይ ጨመረና 6500 ሆነ እንደገና ደግሞ አስቤዛ ይደረግላት ነበር አንድን ሰው 3 አመት በአንድ የፀጉር ቤት ገቢ ማኖር I think I don't know fair ነው ብዬ አስባለሁ ግን የነሱ ጥያቄ የፀጉር ቤቱ ገቢ ከዛ በላይ ነው ፀጉር ቤቱ ምን አይነት ቦታ መሰለሽ ያለው ሀቡዬ አም ሶሪ እሺ ስለማቋረጥሽ ይቅርታ የሆነ ሐሳቤና ልንገርሽ ብዬ ነው ያለውበት ቦታ ይኸውልሽ ፀጉር ቤቱ ማለት ልጅቷ ይኸው ተስፋዬ ያቃታል በዱባይ ሀገር የምትሰራ የነበረች ልጅ ናት በጣም ብዙ ብር ከጥፍር ከፀጉር እስከ ስቲም ምናምን እስከ ሞሮኮ የምትሰራ ልጅ ናት በሰዓቱ ከነበረችበት ፀጉር ቤት አስወጥተናት ነው ሁሉ አንቺን ነው ምናምንሽ በዚህ ሰዓት እሷን ልጅ ለማንም አምነን ልንሰጣት አንችልም ይሄን ገንዘብ ይዛ ይበሏታል ስለዚህ አንቺ ጋር ሆናችሁ ሼር ኦርደር ሆናችሁ ስሩ ተብሎ ያ ፀጉር ቤት ተከፍቶ እስካሁን እስካለበት ድረስ እቺ ልጅ ገንዘቧን ከመስጠት ውጪ ጠጠር የጉልበት ነገር እንኳን አላወጣችበትም ጠጠር ማለት ነው ፀጉር ቤቱ ደግሞ እንዳጋጣሚ ሆኖ የተከፈተበት ቦታ ይሄ እኛ እንደምንሰራበት ይሄ ውድ የሆነ ምናምን ቦታ ሳይሆን ሰፈር ውስጥ ነው ሰፈር ውስጥ ደግሞ ይኸውልሽ አሁን በእኛ በአመት ውስጥ ስንት ያህል ጾሞች አሉ በክርስቲያን እንኳን አራት ምናምን ትልልቅ ጾም አለ አይደል በዛ ሰዓት ላይ ስራ የለም ኦልሞስት እያፋሸከች ነው የምትውለው ቀኑ ላይ በተረፈ የራሷን የቤት ኪራይ ከፍላ የፀጉር ቤቱን የቤት ኪራይ ከፍላ የቃል ኪዳንን የቤት ኪራይ ከፍላ የሚቀረው ገንዘብ ወይ ደግሞ ተገኘ የሚባለው ገንዘብ ካለ ፀጉር ቤቱን ነበር የምታሳድግበት ፀጉር ቤቱን እቃ በመግዛት በመጨመር ለዚህም ደግሞ ማስረጃ አለኝ ገና ሲከፈት ቪዲዮ ይቀርጽ ነው አለ አሁን ደግሞ ፀጉር ቤቱ ያለበት አቋም ደግሞ አለ ለዚህ ብዙ ዋጋ ብዙ ደም ተፍታለች ማለት ነው ልጅቷ ስለዚህ አሁንም ቢሆን ይሸጥ እንትን ከሆነ እዛ ጋር ያላት አካላለች ገባሽ እሷን ማማከር በየቲሲ ይቅርታ ላቋርጥሽና ምናልባት ያው የበኔ ተራ ላይም ስለገባችሁ ነው በዚህ አጋጣሚ ታች ላይ ኮሜንቶች እያየው ነበር 80,000 ምናምን ሂሳቡ ሲደመር የሚመጣውን ብር እናንተም ስለማታውቁት እርግጠኛ አትሁኑ አልባልታ የሰማችሁ ኮሜንት አትጻፉ እሺ የተላከው ብር የገባው የተቆረጠው ሂሳብ ተሰርቶ እንዲህ አይነት ልዩነት አለ ሲባል ነው በማስረጃ መጠየቅ የሚቻለው 443 ሺህ አለች እኮ ስለዚህ 57,000 ደግሞ የመላኪያ ነው ደረሰኛለ አለች ስለዚህ አለቀ በቃ እሱን ጉዳይ እኮ ተው ነው አለፍ ነው ዘለል ነው ያ እንትን አይደለም አሁንም ዞሮ ለእህታችን ማገዝ ካለብንም በነገራችን ላይ አንድ ማወቅ ያለባችሁ እርዳታ በእንደዚህ በፔፓል ምናምን የሚሰበሰብና ምንልክላችሁ ሰዎች መንግስትኛን በአመት ምን ያህል ዶላር እንደሚያስከፍልና ዋጋ እንደምንከፍል ብታውቁ ኖሮ ጥያቄውንም አታነሱትም ነበር አጉል ዋጋ እየከፈልን እኔ ከእርዳታ የተማርኩት እድሜ ልኬን ዋጋ የከፈልኩለት ነገር አንድም ቀን ሊከፍለኝ ባለመቻሉ ነውና በዚህ አጋጣሚ መኖር ላለባችሁ ሰዎች ኑሩ ተረድተውም ብዙ መልክ ይዘው የሚመጡ ሰዎች አሉና መርዳት ብቻ አይደለም የተረጂዎች ራሱ ብዙ ጸባይ አስቸጋሪ ነው ከምላችሁ በላይ ማለት ነው እኔ አሁን ይሄ ነው አልልም እግዚአብሔር የሰራውትን ይባርክልኝ እስከዛሬ ያደረኩትን ለመልካም ነገር ያደርግልኝ አንድም ጥያቄ ያለው ሰው ማንንም ሰው ቢኖር ግን በተስፋዬ አንድ ብር ተጭበርብር ያለው የሚል ካለ አሁንም በየትኛውም ሰዓት ይምጣ ማስረጃውን ያቀርብ ለመመለስ ምንም የተለየ ነገር አያስፈልግም የእህታችንም
ተሰርቶ 10,000 ይሁን 20,000 100,000 የፈለገው ነገር ላይ ያለው ልዩነት በእጥፍ አድርጌ መስጠት የምችል ሰው ነኝ። የተለየ ነገር ለማድረግ አይደለም እኔ ማስቀረው። የሷ 10,000 ብር 20,000 ብር እኔ ጋር መጥቶ ታምር ቀይሮ አይደለም የተፈጠረው። በወቅቱ ለስራ የሚያስፈልገው በጀት ይሄ ነው ተብሎ በመላኪያ ፕሮሰስ ውስጥ የወጣ ብር እንጂ እኔ ጋር የቀረበ አሁን ዜናው ሲሰማ ተሰብስቦላት ብሩ ተበላ ሲባል ሁሉንም የተበላ ነው የሚመስለው። ሂሳብ ሲሰራ ደግሞ የ10,000 እና የ20,000 ይሆናል። ስማችንን ግን የሚመልስ ነገር የለም። እስከዛሬም ስማችን ይነሳል። ተበላው የሚል ሰው ማስረጃ ይዞ ግን አንድም ሰው አይመጣም በእኔ ጉዳይ፣ አንድም ሰው ማለት ነው። ተበላው የሚል ሰው የሚመጣ ካለና ተስፋ ይበልቶኛል የሚል ካለ በየትኛውም አጋጣሚ በየትኛውም ቦታ ጥሩኝ። ከዚህ በኋላ እኔ እርዳታ አልሰራም፣ ምንም ነገር ውስጥ አልገባም። እግዚአብሔር ይስጥልን እስከዛሬ ስለነበረው። ወደፊት ደግሞ በተጨባጭ ያለውን ነገር ማስተካከልበትና መሆን ያለበት ጋር እህት ወንድሞቼን እንዴት ማገዝ እንዳለብኝ በራሴ መንገድ ይሄዳለሁና ሀቡዬ ልልሽ የምፈልገው ምንድነው ያለው ልዩነት ካለም ጨምረናት ልጅቷ የተሻለ ነገር እንድደርስ እናደርጋለን። ልዩነትም ካለ ሂሳብ ሰርቶ መሸጥም ካለበት መሰራትም ካለበት ያለው ነገር ሂሳብ ተሰርቶ ልጅቷ ብቻ ከዚህ ነገር ውስጥ ትውጣ፣ ህይወቷን ታስተካክለው። አይኖ ጥሩ ነገር ጸባይ እንደሌላት አውቃለሁ። በመረጃ ደረጃ በባህሪ ደረጃ ጥሩ ነገር እንደሌላት እህታችን አውቃለሁ። ለዛም ነው ልጁን ለማሳደግ እህታችንም ኃላፊነት ወስዳ ሄደችው። ስለዚህ ያለውን ነገር ለማስተካከል እና እህታችን የተሻለ ነገር ውስጥ እንድትገባ እንደማንኛውም ኢትዮጵያዊ አሁንም ማገዝ ፈልጋለሁ። ያለ ክፍተትም ካለ መጠየቅ እችላለሁ። አንዴ ተስፍዬ ሶሪ እኔ ማልስማማበትን ነገር ነው አሁን እያልክ ያለኸው። ገንዘብም የሚሰበሰብም ከሆነ ልጅቷ የምትረዳም ከሆነ የኛ ስም ጠፍቶ አይደለም፣ የኔ የና የባለቤቴ ስም ጠፍቶ አይደለም የምትረዳው። ይሄ እንግዲህ ከዚህ በኋላ የእናንተ ጉዳይ ነው የሚሆነው። እኔ በበኩሌ ለእሷ ገንዘብ አልሰጠም መርዳት ምናምን ኖርማሊ እኔም እዚህ ኦልሬዲ እኮ አሁንም በሷ ጉዳይ እኮ ስሜ እየተነሳ ነው። መርዳት ምናምን ስልሽ ወድቃ እንድትቀር አልፈልግም። ማገዝ ካለብን እንደ ወንድም ነው እንጂ ያላይ ወጥቶ ምናምን እንትን አይደለም። አሁን ጸጉር ቤት እኮ አላት ቴስ ሼር ኦርደር እኮ ናት። ይሄ ጸጉር ቤት 100,000 የሚያወጣ 1 ሚሊዮን የሚያወጣ 10 ሚሊዮን የሚያወጣ አላት እኮ ጸጉር ቤት እኮ ዝም ብለን የ3 ዓመት የቤት ክራይ ከፍለንላት ብሩ አለቀ እኮ አይደለም ያልነው። ጸጉር ቤቱ እየሰራ ለሷ የአስቤዛና የቤት ክራይ ሲከፍልላት ኖራለች ነው አይደል እንዴ? ይቺ ልጅ እኮ እዚህ ጋር በማናቃቸው ሰዎች ሁሉ እያሰደበችን ነው። በማናቃቸው ሰዎች ሁሉ እኔ የክብር ጉዳይ አለ ሀቡ አንቺ ሆነሽብኝ እንጂ በህይወቴ በታሪኬ እንደዚህ ቁጭ ብዬ በላይቭ ላይ እኔ ላይቭ ላይ ቪዲዮ ልለቅ እችላለሁ ልጫወት እችላለሁ ምናምን እንጂ በህይወቴ እንደዚህ ቁጭ ብዬ እንደዚህ አይነት ኮንቨርሴሽን ማድረግ ያላቅም። አሁንም ቢሆን ሀቡዬ ለመጨረሻ ጊዜ መጠይቅሽ ኤኒ ኩዌስችንስ ካለሽ ማንኛውንም አይነት ጥያቄ ካለሽ ስልክ ያለሽ ደዊና ግቢ በይኝ። አሁን አራስ ልጠይቅ መጥቼ ቁጭ ብዬ ወጥቼ ደጅ ላይ ነው እያወራችሁ ያለሁት እናንተን። ለኔም ልክ አይደለም። ልውጣ የምትፈልጉት ኤኒ ጥያቄ ካለ ጠይቁኝ። በተረፈ ተስፋዬ ራሱ እዚች ጋር ሌባ የምትሉ ሰዎች ብሩን መልሱ የምትሉ ሰዎች ልክ አይደለም። ተስፋዬ ማለት ብሩን ቀጥታ ከተላከበት ቦታ አስተላልፎ አምጥቶ ለልጅቷ እንዲደርስ ያደረገ ሰው ነው። ምናልባት የ10 የ20 ሺህ ብር ዲሌይ ሊኖር ይችላል። እሱም ደግሞ ምንም ማለት አይደለም፣ ሊስተካከል ይችላል። መላኪያ ምናምን ተብሎ የተቆራረጠ ነገር ነው። ስለዚህ እባካችሁን ከአንደበታችን የሚወጣውን ነገር እንወቀው። ሰው ማስቀየም ጥሩ አይደለም። እነዚህ እርዳታ ላይ የሚሰሩ በጣም በመልካም ስነ ምግባር የምናውቃቸውን ሰዎች ለማይረባ ነገር ብለን ስማቸውን አናጉድፈው። የምር እንደዚህ እየተሳደብን እንደዚህ ያለ ጥፋታቸው ስማቸውን እያነሳን ነው እያራቅናቸው ያሉት። እስኪ ማስተራብነትን ይዩት። አሁን ታሟል። እሱ ቢሞት ምን ያህል ሰው እንደሚጎዳ አስቡት። እንደዚህ እያደረግን ሰዎችን እያራቅን ነው። መልካም ነገር የሚሰሩ ሰዎችን እያራቅን ነው። ይቺ ልጅ እኮ ትላንትና እኛ ጋር ስትመጣ የዛሬ 3 ዓመት እኛ ጋር ስትመጣ ጊዮርጊስ ቤተክርስቲያን አጥር ውስጥ ነው የምተኛው። 2 ልጆች ተሰርቀውባታል። አንድ ልጇን ይዛ በየቀኑ እየተደፈረች ነው ብለው እኮ ነው እኛ ጋር ያመጣ ነው። ዛሬ ግን የቃል ኪዳንን ህይወት ብታዩት ሙሉ የተሟላ የቤት ዕቃ ባለው ንጽህናው በተጠበቀ ቤት ውስጥ ነው እየኖረች ያለችው። ስለዚህ ይሄ የኛ ጥፋት ከሆነ አሁንም ህዝብ ነው እዚህ ጋር 9500 ሰው ቁጭ ብሎ እየተከታተለ ነው። ዘቢባ ይሄን አጥፍተሻል፣ ይሄ ልክ አይደለሽም የምትሉት ነገር ካለ ለመቀበል ለማረም ዝግጁ ነኝ። ባለቤቴም ቢሆን ከሰው ሀገር ቁጭ ብሎ ከኪሱ ነበረ። እንደውም አንዱ ዓለም የሚባል ልጅ ሁሉ 30 ሺህ ብር አድርስልን ተብሎ ተሰጥቶት እሱም ብር ይዞ ከዛ ሰፈርም ከቲክቶክም ነው የጠፋው። እኛ ብዙ ተስፋዬ ልክ ነኝ አይደለም?
30,000 ብር ይዞ የጠፋ ልጅ አለ ሁሉ። ይሄንን ደግሞ ራሷ ቃል ኪዳን ታውቀዋለች። ይሄ ሁሉ ሲኖር ኪያ የምትባለው ሴትዮ አልነበረችም። መጨረሻ ላይ ነው እኔ ነኝ ያዋለድኳት ተደፍራም አይደለም ምንም አይደለም ብላ ዛሬ የማይሆን ነገር እያወሩ ያሉት ማለት ነው። ስለዚህ ተጠቅመውብናል ማለት ነው። በሐሰት ታሪክ ተጠቅመውብናል ማለት ነው። አሁንም ቃሌ እዚች ጋር መጥፎ ነገር ስለ ልጅቷ ማለት አልፈልግም ብዬ ነው እንጂ ቅድም የገባችው አከራይ ራሷ እንዳለችው ሽንት እየሸናች የታጠበ ቃሌ ትደፋብኛለች፣ እሳት እየለኮሰች ትጠፋለች፣ ቤቱ ልታነደው ነው ብላ ጠርታን ታውቃለች። እንደገና ደግሞ ልጁ ሁሉ ተራበ ተብሎ ተጠርተን እናውቃለን። እንደገና ገላዋን እየታጠበች ከታች ያሉ ሰዎችን ውሃ እየደፋችባቸው ብለውን ያውቃሉ። እንዲሁም ደግሞ እየሰከረች ትገባለች ሁሉ ተብለን እናውቃለን። ለሳምንት ጠፍታ የምትመጣበት ጊዜ ያለ ቤቱ ባዶ ነው ተብለው ተደውሎልን እያንዳንዱ በልጅቷ ጉዳይ እኛ ጋር ነበረ የሚደወለው። ለእያንዳንዱ ጉዳይ ደግሞ እሱ እየሄደ ነበረ። እናቱ ቤት ሲሄድ እግረ መንገዱን እየገባ የታለሽ ቃል ኪዳን እያለ እንደ ታናሽ እህት እየተቆጣ አስቤዛውን እያንጠለጠለ ዛሬ እጀ ሰባራ አድርገውናል። እግዚአብሔር ለሁሉም መልስ አለው፣ ለሁሉም ፍርድ አለው። አሁንም ቢሆን እኔ ዘቢባ ግርማ ነኝ። በራሴ በጣም ስኬታማ የሆንኩኝ ራሴን ህይወቴን መመራ ሴት ነኝ። ከጎኔ የምታዩት ባለቤቴ ልክ እንደዛ። አሁንም በዚች ልጅ ጉዳይ ልክ አይደለሽም ዘቢባ፣ ይሄ ነገር አንቺ ጋር ነው የቀረው ምትይን ከሆነ ሀቡዬ አም ሬዲ፣ በሚያሳምን ጉዳይ አም ሬዲ ወደ ልጅቷ ለማድረግ። በተረፈ ግን እኔም የልጆች እናት ነኝ፣ ኃጢአት ግፍ አልሰራም። ግን እንደዚህ ነው የምትሉኝ ነገር ካለ አደርጋለሁ። የዘቢባ ግርማን ስም ለማጥፋት እኔ በስራ ዓለም ላይ ያለኝን ስኬት ያለኝን በስንት መከራ የገነባውትን ስም ለማጥፋት የኔን ስም ለማጠልሸት ነው። አልተሳካላችሁም። አቡዬ ጨርሻለሁ። የምትፈልጊኝ ከሆነ ኤኒ ታይም ደውይልኝ አለሁኝ። እሺ ዘቢባ በጣም አመሰግናለሁ። አዎ ስልክሽ አለኝ። በቃ ዘቡዬን ሸኛትና እኛ ያለው ችግር የለም። ግን ከታች ተስፍሽን ህዝቡ ያወቃል። ቆይ ኢሱዬ አንዴ ዘይድ ልሸኛትና ከዛ እንቀጥላለን። ዘቢባ በጣም ነው የምናመሰግነው። አክብረሽን መንገድ ላይ ሆነሽ ድራይቭ እያረግሽ ይሄን ጠባብ ጊዜሽን ሰተሽን መተሽ ስለ ጉዳዩ ስላብራራሽ በጣም ነው የምናመሰግነው። እናም የላክሽልኝን ደረሰኞች እንዳለ አየቻለሁኝ። ሁሉ ነገር በዶክመንት በማስረጃ አለሽ። ለልጅቷ ስላደረጋችሁት ነገር እጅግ በጣም አድርገን ነው የምናመሰግነው። አሁን እኛ ሁሉም ጥያቄዎቻችን ኦልሞስት ተመልሶልናል። የፀጉር ቤቷ ባለቤት ደግሞ መጥታ ስትችል ብታስረዳን ደግሞ ስለ ፀጉር ቤቱ ገቢ ያለውን ነገር ጥሩ ነው። በተረፈ እናንተ ጋር ምንም የቀረ ነገር እንደሌለ ተረድተናል። እጅግ በጣም ነው የምናመሰግነው ስላደረጋችሁት ነገር። አቡዬ ደውዬላት ነበረ። ጆዬ ቴንኪዩ ወንድሜ፣ ደውዬላት ነበረ ለረዱ። እንደነገርኩሽ ገና ትኩስ አራስ ናት። ለዛም ነው ፀጉር ቤቱ አንዴ የሚከፈተው አንዴ የሚዘጋው እንጂ ፀጉር ቤቱ ስራ አላቆመም። ገቢዎችም ግብር እየከፈለች የኮሪደር ልማት ህጎችን ጠብቃ እየሰራች ያለች በጣም ስነ ምግባር ያላት ልጅ ናት። አሁንም ቢሆን አራስ ቤት ሆና ከልጇ ጋር ስላልተመቻት ነው። በተመቻት ሰዓት እንድትገባ ነግርሻለሁኝ። በተረፈ የምትፈልጊው ነገር ካለ አለው። እሺ እናት በጣም ነው የምናመሰግነው። ፈጣሪ ያክብርልን። ዘብግናለሁ እናቴ ደውልሃለሁ። እሺ አቡዬ ወይ ኢሱ በጣም ይቅርታ ስልክ እየገባ አስቸገረኝ። በጣም ይቅርታ። አይ ግን ተስፍሽን ላስተዋውቀው። እኔ ተስፍሽን በሯን ዝጋት እባክሽ፣ በሯን ዝጋት። እኔ ያው እንግዲህ ዘቡ ከሌለች ያው ልጆችን ይዤ የምቀመጠው እኔ ነኝና ጓጓታ ምናምን ከሰማችሁ ጡጦ ምናምን ከሰማችሁ ያው እንግዲህ ቤት ነኝ ማለት ነው። ተስፍሽ ማለት ይማራሉ። ስለ ተስፍሽ ልንገራችሁ። ተስፍሽ ማለት እግዚአብሔር የባረከው ሰው ነው። ሃይማኖት ዘር ሳይመርጥ ስንትና ስንት ሺህ ህዝብ ያገዘ የረዳ ሰው ነው። ተማሪዎች በተቸገሩ ጊዜ ወደ ስንት ነው ወደ 400 ምናምን ሺህ ብር ነው ምናምን በጣም ብዙ ሚሊዮን ብር ተዋውቶ ለማንኛውም በጣም ለብዙ ትምህርት ቤቶች ደብተር ያከፋፈለ በጣም ብዙ ስራ የሰራ ሰው ነው። እንደዚህ አይነት ነገር የሚያማርረው ተውን ተስፍሽ ባያቆም ኑሮ ማለት ነው። ተስፍሽ ባያቆም ከጆን ዳንኤል ጋር ገብቶ ጆን ዳንኤል እንግዲህ ያው ቦረና ላይ 4 ውሃ ነበር አወጣላለሁ አይደል? አንድ አውጥቶ ነው የተመለሰው አይደል? ተስፍሽ ባጠገቡ ቢሆን ኑሮ 5ቱንም ተክሎ ነበር የሚወጣው። ተስፍሽ ማለት ያለው አቅም አልነበረም። ህዝቡ እዚህ ጋር የሚሳደበው ህዝብ አቡዬ እርዳታ በጣም ብዙ ሰርተናል። ተስፍሽን ጥያቄ